ራስ ምታት እኔን ብሎክ ያደረገኝ በምን እንደሆነ ታውቃላችሁ? ይሄ እፎይ የሚባል ልጅን ባልተገባ መልኩ የዳዋን ሜቶዶሎጂ ባልጠበቀ መልኩ እየሳቀ ሞክ በሚመስል መልኩ እየሰራ vulgar እንዲወጣና መልእክተኛውን ሰለላሁ ዐለይሂ ወሰለም እስከ መሳደብ እስከ ማንቋሸሽ የሙስሊሞችን ልብ እስከ ማጥቆር ድረስ የሚደርስ ስራ በፕሮግራም እንዲሰራ ካደረጉ ሰዎች አንዱ ራስ ምታት ነው። በግልጽ እናገራለሁ። ያንን ስናገር ብሎክ ያደረገኝ ራስ ምታት ነው። ታይታ ፈልገህ ከሆነ እውቅና ፈልገህ ከሆነ አላቅም በዚህ መልኩ ዳዋ አይሰራም ብዬ ስለተናገርኩት ብሎክ አድርጎኛል ራስ ምታት። ያ ልጅ ግን አሁን ድረስ ለሙስሊሞች ፊትና የሆነ ስራ እየሰራ ያለ ሰው ነው እፎይ የሚባለው ማለት ነው። እኛ በየቀኑ ካፊር እየተባለን ነው እዚህ ፕላትፎርም ላይ ላለፉት 5 ዓመታት። ራስ ምታት በወሂድና በጥሩልኝ አንድ በጣም ሰሞኑን ጠፍቷል ኢምራን አኺ ኢምራን። እኔ ኢምራንን እንደ ትንሽ ልጄ ነው የማየው። እንዳውም እየቀለድኩ ማለት ነው እያቀረብኩት ምን ከባከባቸው ናቸው። በወሂድና በኢምራን መካከል ራሱ ገብቶ ለኢምራንን ዲሲቭ አድርጎት የላከውን ኦዲዮ ለኔ ልኮልኝ ይሄ ችግሩ ያለው አንተ ጋር ነው ብዬ አልተናገርኩም። ራስ ምታት አላህን አትፈራም እንዴ አንተ? ቢያንስ ትልቅ ሰው አይደለም? ምንድነው ክጃሎትህ ምንድነው? እዚህ ጋር እንኳን ምን ብለህ ተናገርክ? ክርስቲያኖችን ለማሸነፍ የሚፈልጉ ስለሆነ ቁርአንና ሐዲስን ትዊስት እያደረጉ ባልተገባ መልኩ ዳዋ ይሰራሉ ብለህ እዚህ ጋር ተናገርክም። አሁን አላህን አትፈራም እንዴ አንተ? ምንድነው የምትፈልገው? ما هو هدف ያንተ ሀደፍህ ምንድነው? ምንድነው ሀደፍህ? አላህን የምትፈራ? በነገራችን ላይ እኔ በጣም ከዚህ ከኮምፓራቲቭ ዳዋ ራሱ እንድርቅ ካደረጉኝ ሰዎች አንዱ ራስ ምታት የሚባል ግለሰብ ነው። አንደኛ ልቡን አታገኙትም። ወላሂ ኦክሲሙ ቢላህ ልቡ የማይገኝ ሰው ነው። ራሱ ጥሎን ወጥቶ ጀማዓ ውስጥ ተለይቶ እነ ሩመይሳ አቡ ሩመይሳ ማን ነው ሌላው ደግሞ አሚር የተመረጠው ሶስቱ አሚሮች በሚገባ አነጋግሮት ሊፍት አርጎ የወጣው ራሱ ነው። እዚህ ጋር ምንድን ነው የምትፈልገው? ብቻህን መቆም አትችልም? ብቻህን ራስን ችለህ መቆም አትችልም? ቁርአንና ሐዲስን ራስን ችለህ ማስተማር አትችልም? አንፈልጋችሁም ብለህ ሄደሃል። why you come again and again? ምንድን ነው የምትፈልገው? ይሄ ምን እንዳይሆን ነው እኔ ዳጊ ቤዚካሊ ዳጊ ሮሚ አንድ ምናምን ስለሚል እኔ አላውቅም። ስለዚህ ጉዳዩ መስፋት አለበት ብዬ አልፈልግም። አሁንም መናገር የማንፈልገውን ነገር እንድንናገር ነው ያደረጋችሁኝ ያላችሁት። ይሄ ደግሞ ፐርፐዝሊ it is staged የሆነ ጉዳይ ነው ብዬ ነው የማስበው። አውቆ ነው ዶክተርዬ አቡ በለኝና ኡስታዝ ወሂድ ላይ አሁን እዚሁ ጋር አንድ የተነገረው ነገር አለ። ይጥራ እሺ በለኝ 200 300 ሰው ባለበት ዳኢፍ ሐዲሶች እየመጡ ተብሎ የተነገረ እኛ ዳጊ እሱን እኮ ነው የምንለው። ዳጊ እሱን ነው እኮ የምንለው። እኔ አያመጣም አውራ ሲለኝ አላወራም ብዬ ዘልጄ ወርጃለሁ። እዚህ ጋር ይጥራ ዳጊ ዶክተር ግዴለ ይጥራ ጉዳዩን ያምጣና እኔ ዶክተር አይደለሁም። አፎን ያለ ስም ያጥራኝ። እኔ ዶክተር አይደለሁም። እኔ መሐመድ ነኝ የመጀመሪያው። ሁለተኛ ነገር ትልቁ ችግር ያለው ምን መሰለ? ኢጎ አለ። ኢጎ ታውቃለህ አይደለም? ሰዎች ዳዕዋውን ሚነው ከአላህ Subhanahu Wa Ta'ala አጅርን ፈልገው ባገኙት ዕውቀት ዲነል ኢስላምን ማገልገል ፈርዱል አይን ነው እኛ ላይ ብለው አስበው ዓለመል ኢስላም ያለበትን ሁኔታ አንደርስታንድ አድርገው እነዚህ ኦሪየንታሊስቶች ኢስላምን አታክ የሚያደርጉበትን መንገድ እንትናቸውን ሀደፋቸውን አይተው ያንን ዲፋዕ ለማድረግ ከመጡ ወላሂ ወሂድን እኔ ወሂድ ጋር ይኸውልህ ወሂድን የማውቀው ኮምፓራቲቭ ዳዋ ስማር ነው። ከዛ ውጭ አላውቀውም። ኦኬ ራስ ምታት አሁንም ከኔ ጋር የምታገኙ ሌላ የተለየ ነገር ካለ መናገር ትችላለህ። ምንም ችግር የለብኝም። የምትሰራው ነገር ግን ኦክሲሙ ቢላህ እጅግ በጣም ሲስተማቲካሊ ዳዋውን ለመጉዳት እየርክበት ያለው ጉዳይ ፍርጥርጡ የወጣው አሁን ነው። አንተ ኢብራሂምን ማስተካከል እኔ ለኢብራሂም ዑዝር ሰጠዋለሁ። በነገራችን ላይ ኢብራሂምን 100% ዑዝር ሰጠዋለሁ። አንተ ግን የመጀመሪያም የመጨረሻም ችግር ያለብህ ሰው ነህ። እዚሁ በግልጽ መነግርህ ማለት ነው። ችግርህ ደግሞ ጥለኸው የሄድከውን ጀማ መልሰህ የምትመጣበት ምክንያት
አይታየኝም። ጥለህ ወጥተሃል። እኛ ለብቻችን ስራ እየሰራን ነው የሚገባን። ሁለተኛ አንተ ሐራም ፖሊስ አይደለህም። አንተ እዚህ ፕላትፎርም ላይ አንተ ብቻህን ስለ ኢስላም ገትረ ሰዎችን የምትተች ሰው አይደለም። የራስህ በምታምንበት በገባህ ልክ ልታስተምር ትችላለህ፣ ልትሳሳትም ትችላለህ። የሚሰራ ሰው ይሳሳታል። ሲሳሳት ደግሞ አደብ አለው ረድ የሚሰጥበት። በነገራችን ላይ ወሂድ ቢሳሳት ባለው አቅም ልክ ነገሮችን ለማስተካከል እየሄደ ነው እንጂ ለመታየት ለመታወቅ ሲጋጋጥ አይደለም። የጻፋቸውን መጽሐፎች አንደኛውን መጽሐፍ እሱ በጻፈው ልክ ኮፒ ፔስት አድርገህ መጻፍ ማትችሉ ሁሉ ነገር እያፈነፈነች ቆይ ወይ እኔ ሰላንታ አይደለም ማውራው ነው የራሴን እንትን ነው የምናገረው። የሐዲሱን ደይፍ ያለውን ሐዲስ ያው ያወጣውና እኔም አያመጣም ኦክሲሙ ቢላህ ካመጣ ያምጣ፣ አያመጣም ካመጣ ያምጣ። ከዛ ውጪ ግን የቀጠፈው አሁን እዚህ መካከላችን የቀጠፈው ክርስቲያኖችን ለማሸነፍ ቁርአንና ሐዲስን ትዊስት እያደረገ ወይም እያደረጉ ዳዋ ያደርጋሉ ያለው ራሱ ትልቅ ውሸት ነው። ማንም ክርስቲያኖችን ለማሸነፍ በሐሰት ተቅያ ያደረገ ኢስላምን ኢንቲሻር ለማድረግ የሚሄድ የለም። ከዛ ይልቅ ሮሜ 3:7 ላይ ያለውን ራሳቸው ናቸው የሚያደርጉት። ይሄ ከውስጥ ሆኖ ኢስላምን አታክ ማድረግ ነው። ከውስጥ ሆኖ ማለት ሙስሊም ሆኖ የክርስቲያኖችን ጭብጨባ ፈልገው ሙስሊሞችን የመተቸት አባዝ ያለባቸው ሰዎች የሚናገሩት እንጂ ወሂድ ደኢፍ ቪዲዮ ተጠቅሟል ብለሃል ነው ያላችሁኝ። ያልኩትን ከፍቷል። ችግር የለውም ከፈተው። አይ አጣላው ይሄ ነገር ሊላይ አጣላም እርግጠኛ ነኝ እኔ በቢድዓ እንኳን የሚባል መጅልስ ላይ ቁጭ ብለው ተስማምተው በሸራተን ሄዶ ምሳ ይበላሉ። ይሄ ነገር የጥቅም ጉዳይ ነው ወይ በግሩፕ ተከፍላችሁ ነው ወይ ምንድን ነው? አሁን እንደዚህ አንዳንዴ እርግጥ ተደርጎ አሁን አንድ ኡስታዝ ወሂድ እሺ 192 ያለው ላይ ተሳሳተ፣ እሺ ይሳሳትና ቢባል በወቅቱ ለዚያ ነገር ምላሽ ተሰጥቶት ከሆነ ዛሬ ማንሳቱ ተገቢ ነው? እሺ ደቂ ይሄ አይብ ምናምን አይደለም፣ የቁርአን አያት ነው። ግን ችግር የለም በወቅቱ መልስ ተሰጥቶበት ከሆነ ዛሬ አደባባይ ላይ ተሳሳ አልተሳሳትክም ብለህ እመን መባባሉ ላይ የእውነት ሸሪዓ ይደግፈዋል ወይ? ማን ሰተረ አይበን ሰተረው አላህ ነው የሚለው። የቁርአን አያ ሊሆን ይችላል። ትክክል። ልንገርክ ግን አሁን ለሊላሂ ነው ወይ ነው? አሁን ስራችሁ ውስጥ ልንገርክ መነሻው ነገር ከሰፋ ወንድሜ ራስ ምታት እንዳለው አይ ኦልሬዲ የተነሳ ነገር ስላለ ወንድሜ እናንተ ማድረግ አይሻልም? አይደለም አይ እንትኑን ያለውን ዋቀውን መሬት ላይ ያለውን ነገር ላሳውቅ፣ መነሻውን ላሳውቅ የተገቢ ጥያቄ ስለጠየቀ ዳግዬ መነሻው ምን እንደሆነ ላሳውቅ። እንትን እንዳይሆን ብዬ አይደለም እንዲህ ብትንትና ርጊያ ልናገር። ምክንያቱም አሁን እንደምታውቁት ነው መቼም ብትንትና ርጊያ ልናገር ፖለቲካና ግባት እንዳልሆን ነው። በታትኛ አይደለም ብትንትና ርጊያ ልናገር። ጀስት አይዲያው እንዲኖር ብቻ ነው የማስቀምጠው። ምንድን ነው እኔ ከወሂድም ሆነ ከንጽጽር ከሚሰሩ ልጆች ጋር ሁላችንም ኦልሞስት ሁላችን ማለት ይቻላል ቁጥር ተቀያይረን ቴሌግራም ላይ የምናወራው ነገር ካለ አውርተን በኢሞም ተደዋውለን ይሁን ከአብዛኞቹ ጋር እንትን አለን ኮኔክሽን አለን ማለት ነው። ይሄ ነገር ከመምጣቱ በፊት እንመካከራለን። እኔ ያልገባኝን ነገር ሐዲስ ላይ የማላውቀው ግራ ያገባኝ ነገር ካለ ገብቼ እጠይቃለሁ። ይሄ ነገር እንዴት ነው እንዲህ እየተባለ ነው። ከመሲ ጋራ ሁላችንም ምክክር እናደርጋለን ማለት ነው በደህናው ጊዜ። ይሄ ነገር ወዴት ነው ወደ ተከረረ ነገር የመጣው የሚለው ነገር የጀመረው መቼ ነው? አዳምጠው፣ ይኸው አሁን አዳምጡ፣ በደንብ አድርጋችሁ አዳምጡ። ምን መጣ? ንጽጽር ስራው ላይ ምን መጣ? ካፊሮችን ማሸነፍ የሚባል አካሄድ ተጀመረ። ካፊሮችን ለማሸነፍ ሲባል ለካፊሮች መልስ ለመስጠት ሲባል ሐዲስን ማጣመም፣ ضعيف ሐዲስን እንደ ሰሒህ ሐዲስ አድርጎ መጠቀም፣ ቁርአንን ማጣመም። ይሄ ነገር ሲጀመር በውስጥ መጠየቅ ጀመርኩኝ። ይሄ አካሄድ ትክክል አይደለም፣ ይቁም። ይሄንን በማለታችን አታክ መደረግ ተጀመረ። ዛትሴት ይሄንን በማለታችን ምንድን ነው ያልኩት? ንጽጽር ስራው ላይ ካፊሮችን ለማሸነፍ ሲባል ቆይ ንጽጽር ስራው ላይ ካፊሮችን ለማሸነፍ ይደገማል። ምን ችግር የለም ይደገማል አይደለም። እና ቆይ ራሱን ኡስማን ተናገር። ምን ያልናገር ምን በእኔ አያምርብኝም። ኡስማን ተናገር
ኖ ራስ ምታት ይሄ እያለ ያለው ምንድነው? ካፊሮችን ለማሸነፍ ሲባል ዶኢፍ ሐዲሶችን በማጣመምና ዶኢፍ ሐዲሶችን በማምጣት እንትን ሲደረግ አይሆንም በሚል ነው የተጣላ ነው እያልክ እኮ ነው። እዚህ እኮ ይሄ እኮ ይደገማ እነዛኞቹ እያመጡ ካፊሮቹ ዶኢፍ ሐዲስ እያመጡ ነው እያጣመሙ ነው። ይኸው ንግግር ይኸው ቆይ አንዴ ሚዩት አድርግ። አንዴ የምናወራው ነገር ካለ አውርተን በኢሞም ተደዋውለን ይሁን ከአብዛኞቹ ጋር እንትን አለን ኮኔክሽን አለን ማለት ነው። ይሄ ነገር ከመምጣቱ በፊት እንመካከራለን። እኔ ያልገባኝን ነገር ሐዲስ ላይ የማላውቀው ግራ ያገባኝ ነገር ካለ ገብቼ እጠይቃለሁ። ይሄ ነገር እንዴት ነው እንዲህ እየተባለ ነው? ከመሲ ጋራ ሁላችንም ምክክር እናደርጋለን ማለት ነው። ኖ አይደለም። ራስ ምታት አቁም። አንድ አቁም። ለምን ታቋርጣለህ? ቦታው እቺ ቦታ ትደገም፣ እቺ ቦታ ትሰማ። አንድ ሚተር ለምንድን ነው እንዳይሰማ የምትፈልገው? የተናገርኩት የተናገርኩት ቃል ይደገም። አላሁ አክበር። ኦኬ አንዴ ታወራለህ። ድራማ እየሰራችሁ ነው አይደለም? የተናገርኩት ይደገማ። ሚዩት አድርጋለህ። እንደ ጻና ያርግ። ትልቅ ሰውን አይደለ እንዴ? ድራማ ምናምን የጠየቁክ ብርና ትምህርት ነው አንድ ላይ የጠየቁክ። ይኸውልህ አዳምጠኝ። ጥቅም አለው ወይ? እንደዛ ነው እኮ የሚያወራው። ድራማ እየሰራችሁ ምናምን ይላል። አታከብርም ቢያንስ እንኳን አይደለም። ኡስታዝ ወይ ቆይ ልንገርህ፣ አስተካክሎት ነው የመጣው ብዬ የምልበት እኔ አሁን አወጣዋለሁ። የጠየቁት መሰለህ ጥቅም አለው ወይ ብር ነው ወይ የሚያባላችሁ ብዬ ኡስማን አስታውሰህ ከሆነ ስጠይቀው አዎ አለ። እሱ የለም ከፊት ለፊት ያለው እሱ የለም። አሁን እሱን አምጣና እስቲ ወይ ከዚህ በኋላ እሱ የብሩ ጉዳይ ካለ አሳይ ኡስታዝ ወይ። አዎ የጥቅም ጉዳይ ነው ጨርሰው እንዳለና ያዳመጥነውን ነገር መቼ በጣም አንተ ከጠየቀው ጀምሬ ያለው ላምጣ። አንተ ከጠየቀው የጥቅም ጉዳይ ነው ወይ ምናምን ብለህ ከጠየቀው ጀምሬ ላምጣ። ኖ ኢቭን ንጽጽር ላይ የሚሰሩ ልጆች ضعيف ሐዲስ እንደሚጠቀሙ ምስክር ማስረጃ ላምጣ። ኢምራን ضعيف ሐዲስ ይጠቀማል። አምጣ ላሳይ ማስረጃ። ሚዩት አድርግ። ኢምራን ላይ ደግሞ መጣ እንዴ? ወደ ኢምራን ቢስሚላህ የልጅ ልጅ ይሆናል። ወሂድ አንዴ ቆይ ስለሆነ ምን የልጅ ወሂድ የ19 ዓመት ልጅ ዑስማን የ19 ዓመት ልጅ ስለሆነ ضعيف ሐዲስ መጠቀም ይችላል። አንድ ዳጊ አንድ ጊዜ አፎን ግድ የላችሁም። ሁላችንም አላህ እንፍራ። አንድ ጊዜ ኢንሻአላህ ነገራቶችን ለተስሊህ በቃ እንጠቀምባቸው ኢንሻአላህ። ሰልማን እኔ ላይቭ ከፍቼ እናወራቸው። ማስረጃ አለኝ የሚል ሰው እኔ ላይቭ ከፍትና ያወራኛል። እንደዚህ ያደረጋችሁ ተደማምጣችሁ አውሩ ፕሊዝ። እስሚዞ አንተ ምንድነው አይሰማም እያወራችሁ ያላችሁት? መሐመድ እስኪ አንዴ ዝም በል በቃ። አንተ ገባህ በመካከል ወይ መረጃ ካለ መረጃውን ማቅረብ ነው። ከዛ ውጪ ራስ ምታት ቤዚክሊ ማስረጃ ሪከርድ አድርጌያለሁ ይዤ እመጣለሁ ነው ያለው እንጂ ኤዲት አድርጎ ቆርጦ ቀጥሎ ሊያመጣ አይደለም የሚሄደው። የቆየው ራሱ ሰዎች በጠረጠሩት ቦታ ነው የተገኘው። አሁን ቆርጦ ነው የሚመጣው ብለው እዚህ ሲባል ነበር አይደል? አሁን ብሪንግ ቆርጦ ነው ይዞ የመጣው። ሪከርድ ያደረገውን ሙሉ ነገር ምንም የማይሸማቀቅ ከሆነ ይዞ መምጣት ነበረበት። ሁለተኛ ጉዳዩ እኛ ካልነው ጉዳይ የተለየ ነገር አድርጎ ለማውራት ነው እየሞከረ ያለው። እንደዚህ አይነት ዲሴፕሽን በጣም ወላሂ ያሳፍራል። ሙስሊም ሆኖ መልእክተኛው ሰለላሁ ዐለይሂ ወሰለም ሙስሊም አይዋሽም ብለዋል። ሙስሊም ኃጢአት ሊሰራ ይችላል። ሙስሊም ሊሳሳት ይችላል። ሙስሊም ወንጀል ሊሰራ ይችላል። ሙስሊም ግን አይዋሽም። እዚሁ ላይ ሪከርድ ይደረገው እየተናገረ ነበር። ሙሉ ለምን አያስቀምጥም? ቆርጦ ለምን ያመጣዋል? የተጠየቀውን ጥያቄ ዳጊ የጠየቀውን ሙሉን ይዞት ቢመጣ ምን የሚፈጠር ነገር አለ? ሁላችንም እኔ ለራሱ ምታት ቲፕ ማድረግለት ነገር የለም። የሚኖረው በራሱ ነው፣ የሚንቀሳቀሰው በራሱ ነው። የሚያገናኘን ላኢላሃ ኢላላህ ነው። ስለዚህ ለዛ አቋም ካለው በዛ ጉዳይ ላይ ከሆነ እንትን የሚያስበው ይዞ የመጣው ለምን ቆርጦ ይዞት መጣ? ያን ደግሞ እንትን ሲባልበት ወደ ኢምራን ሄደ። ስለ ኢምራን አይደለም እኛ ያወራን ያለ ነው። ስለ ወሂድ በሚነገር ጉዳይ ላይ ነው አይደለም ያን ንግግር የተናገረው። አሁን እዚህ ጋር ወሂድን የተናገረውን ነገር ዲፋ ማድረግ ስለማይችል እንደተሳሳተ ሲያቅ ደግሞ ወደ ኢምራን ሄደ። ዝም ካልነው ራሱ ኢብራሂምን መልሶ ራሱ ብሌም ማድረጉ አይቀርም። ይሄ ሰው ኢብራሂምን ራሱ ማለት ነው
ሌሎችን ኢብራሂም ትቀጥላለህ። ኦኬ ተራ በተራ ማውራት እንልመድ ራሱ። ስለዚህ ይሄ ሌላ አጀንዳ አለው ሲጀመር። አጀንዳችሁን ከሰጧችሁ ሰዎች ጋር ጨርሱ። እዚህኛው ጋር ግን ኮምፓራቲቭ ዳዕዋ ላይ በተለይ ወሂድ ጋር ተምሮ 6 ወር ትሬኒንግ ኮርስ ወስዶ ኮምፓራቲቭ ዳዕዋ እየሰሩ ያሉ ወንድሞችና እህቶች ላይ ከዚህ በኋላ ሌላ አጀንዳ እንፈጥራለን የምትሉ በተለይ ኢትዮጵያ ውስጥ ያላችሁ ሰዎች ካላችሁ በመጅሊስ በኩል አስፈላጊ የሆነ እርምጃ እንዲወሰድ እናደርጋለን። መከሰስ ካለብህ ትከሰሳለህ፣ መጠየቅ ካለብህ ትጠየቃለህ። ከዛ ውጭ በራሳችሁ መንገድ የምትሄዱ ሰዎች ካላችሁ መጀመሪያም እኛ በአሚር አንመራም ብላችሁ ጥላችሁ ስለሄዳችሁ ከእናንተ ጋር የምንፈላፈለው ምንም ምክንያት የለንም። ምክንያቱም አሚር ሲመረጥ አንፈልግም ብላችሁ ሄዳችኋል። አሁን ተመልሳችሁ መታችሁ እኛን አታኬ ማድረግ ወይም ደግሞ የመፈላፈል ዓላማ የለም፣ መብት የላችሁም ሲጀምር ማለት ነው። ከዛ ውጭ ግን እንደ ሙስሊም ወንድም ኢብራሂም መጥቶ እኔ ያለሁበት ቤት ቢገባ ችግር የለብኝም። ይሄንን በደንብ አንደርስታንድ እንድታደርጉ ነው የሚፈልጉኝ። በራሳችሁ መንገድ ሂዱ። አህባሾች አሉ እኮ አሁን አህባሾች እኛን ካፊር ነው የሚሉን አይደል? አህባሾች ኡስታዝ ወሂድ ያሰለማቸውን ሰዎች ካፊር ናቸው ብለው የተናገሩ አህባሽ ልጆች አሉ። we don't care about them። አላህ ጋር ነው ሂሳባቸው ያለው። ካፊሮችን ለማሸነፍ ቁርአንን እያጣመሙና ደኢፍ ሐዲስ የተጠቀሙ ሲሰሩ ነው የተጣላ ነው ያለው። ማን ነው ያን ያደረገው? የተነሳው ስለ ወሂድ ነው። ሌላ ሰው እከሌ ፉላን ብለን አይደለም እያወራን ያለ ነው። ስለዚህ እዚህ ቦታ ያወራው ወሂድን በሚመለከት እየተወራ ስለሆነ አሁን ላይ መጥቶ ቢያስተባብል ምን ቢልም ምንም የምቀበለው ነገር የለኝም። እኛ መጀመሪያም ዳጊ ነግረነዋል። አሚሮች አሉ። በነገራችን ላይ ብዙ ነገር ትተናል ማውራት ራሱ ማለት አሚሮች ስላሉ አሚሮች ናቸው መያዝ ያለባቸው ብለን ስለምናስብ ማለት ነው። ነገር ግን እሱ አሚሮችንም ጥሶ ነው የሄደው። በአሚሮች ስር አልሆንም ብሎ በቃ ወጥቻለሁኝ ሰላም ሁኑ ብሎ ከቴሌግራም ግሩፕ ወጥቶ የሄደው። ስለዚህ ዛሬ መጥቶ ሌላውን ዳዋ የሚሰራ አካል በየቦታው አታክ የሚያደርግበት ማን ስለሆነ ነው? ምንድነው ሽሩሩ የሚባለውስ? ሁለተኛ በነገራችን ላይ እኮ የአቂዳ ልዩነት እኮ ያለን ሰዎች እኮ አለን እዚህ ውስጥ እኮ። እናውራ እንዴ እንነጋገር በስነ ስርዓት በግልጽ የአቂዳ ልዩነት ያለብን ሐታ በአንድ የቁርአን አንቀጽ ላይ የአቂዳ ልዩነት ያለን ሰዎች እኮ አለን እኮ። እናውራ አርራህማኑ ዐለል አርሽ ኢስተዋ የሚለውን ሱረቱ ጣሃ 5ኛውን አንቀጽ በምን ነው የሚረዱት እነሱ? በቃ ከዚህ ጀምረን እናውራ። እኛ በምንረዳው አላ ፈህም ሰለፍ የማይረዳ ከሆነ ከሱ ጋር ማውራበት ምን ምክንያት የለኝም፣ አይመለከተኝም ከሱ ጋር። ይቅርታ ቢላል ብርድ አለ እኔ ጋር እና ልግባ እና በቃ እንትኑን ምንድን ነው የጥቅም ጉዳይ ነው ምናምን ብሎ ያለበትን እና ከተቋሙ ጋር ያያይዝበት የሞከረበትን እኔ ከተቋም ማለት ነው እንደዚህ አሁን ካሉት ተቋም ላይ ካሉ ሰዎች በገንዘብ ጉዳይ ላይ ከትምህርት ክፍል ውጪ በገንዘብ ጉዳይ ላይ ተነካክቼ ወይም ደግሞ ነክቼ ያለበት ማስረጃ ካለው ያቅርብ። በጣም ትልቅ ነገር ነው ፖለቲካ ሰርቶ የሄደው። ተመልሶ ከመጣ ጠይቁት። ይሄ ቀላል አይደለም ማለት ነው። ይሄ በጣም እንትን ነው ራሱ። ኢብራሂም ደፍረው እንኳን ይሄንን አልተናገረም። ተቋም ላይ ምንም ችግር የለም ነው ያለው ኢብራሂም ስለ ተቋም ሲነገረው። ይሄ በጣም እንትን ነው። ይሄ ምንድነው ካፊሮች ለካስ እኔ እኮ ከምን አንጻር ነው እንደዚህ የሚሆኑ ስላለው ምንም ያውቁት ነገር የለም። እነሱስ እሺ ገቢ የሚባል ነገር የለም፣ ተቋም የሚባል ነገር የለም፣ ነገ ጧት አላፊት መቆም ምናምን የሚባል ነገር ሴንሱ የላቸውም። ሙስሊም ግን እንደዛ አይደለም። የፈለገ ነገር ቢሆን እንደዛ አያደርግም። ይሄን ራሳችሁም ቢሆን መረጃዎቹ በደንብ አጠናክራችሁ ከምን አንጻር እንደተናገረ ጠይቁት ራሱ ማለት ነው። እኔ ሚውት አድርጌ ላዳምጣችሁ፣ ብርድ ነው እኔ ጋር ውጪ። ምንም የምታዳምጠው ነገር የለም ኡስታዝ። ሒዝድ ነው በቃ፣ ሌላ የሕዝድ ጉዳይ ነው በቃ። እኔ ዴፊኒትሊ አረጋግጫለሁ። አንድ ደግሞ የሚቀር ነገር አለ። ለንጽጽር ብዬ ላሳተመው የነበረው መጽሐፍ ኮምፒውተሪን ሀክ አድርጎ ሰንበዲ ወሰደብኝ ብሎ አወራ ብሎ ያሉትም ነገር አለ። ከጠራ እስከ ጥጥ ድረስ ይጠራል። ተለባብሶ መኖር ነው እዚህ ድረስ እኛንም የጎዳን። እስሚዞ ሼር አድርጌለት ነበር እኮ ግን መድረስ አልቻለም። ይህን ነገር እንዲሰማ ነበር ሼር ያደረኩለት ከአንተ በፊት
አንተ ጋር ሼር ሳላረግ እሱ ጋር ነበር ያደረኩለት እና ሀቅ ተደረኩኝ እና በጣም ያነጻጸርኩ እከሌ ብሎ ኖ አይ እንደዛ አይደለም የተባለው። እንደዛ አውራት ለኛ ነገሩ ዛሬ እንኳን ኡስታዝ ዛሬ እንኳን ፍቃደኛው ተረጋጋ። ኧረ ቆይ ተረጋጋ። ቴሌግራም ላይ ግሩፕ ከፍቶ ለካፊሮች ሲያቀብሉ እንደነበረ አገር ያወቀው ፀሐይ ሞቀው ነው። ሁሉንም መጠየቅ ትችላለህ። እኔ አይደለሁም ማስተምረውን ትምህርት ከአድሚን ጋር ተመሳጥረው ማስተምረውን ትምህርት የነበረውን የሰለምቴዎቹን ገቢ ምንጫቸውን የሆነውን ነገር ለማድረግ ከካፊሮች ጋር ተመሳጥረው ለቻናል ከፍተው ግሩፕ ከፍተው ካፊሮችን ቁርአን በቀራ 193ን እስኪ አንዴ አንብብልኝ። ትሪፕል 193 እስኪ አንዴ ያልያዝኩት አንድ ስልክ ነበር ያዝኩት። እስኪ ሌሎች ወንድሞች መክፈት ከቻላችሁ እስከ ከፍት ድረስ ወይ ደግሞ ትንሽ ጠብቀኝ። ይኸውላችሁ አሁን የምነግራችሁን ነገር ራሱ ሊከብዳችሁ ይችላል። ኢብሮ አሁን ወደ መፍትሄው እንሄዳሽ። እንትን ነው ለምን መሰላችሁ? አንድ ቁርአን ሊጨምርላችሁና ከዛ በኋላ ያንን ነገር ደግሞ ለማረም ምን ያህል ድረስ ፈርዘር ለክብር ሲባል በተሳሳተ መልኩ ትርጉም እንደተተረጎመ ላሳያችሁ ስለፈለኩ 93ን ከዛ በኋላ ከማስረጃ ጋር ማወራቸው ነገሮች ስላሉ ትሪፕል ላንድ አንብብል ወቃቲሉሁም ሐታ ላ ተኩነ ፊትነቱን ወየኩነ ዲኑ ሊላህ ነው አይደል? አንቀጹ ፈኢን እንተሃው ፈላ ዑድዋነ ኢላ ዐለ ዛሊሚን ሁከት እስከማይገኝና ሃይማኖት ለአላህ ብቻ እስከሚሆን ድረስ ተጋደሏቸው። ቢከለከሉም ወሰንን ማለፍ በበዳዮች ላይ እንጂ የለም፣ ወሰን አትለፉባቸው ይላል። ስለምንድን ነው የሚያወራው? ከሃዲያን ጋር ስለመጋደል ስለ ግድያ ያ ማለት ስለ ጦርነት ነው አይደለም? ደም መፋሰስ ፋይት ነው አይደል? እሱ ግን ከዚህ በፊት ገድል ነው ብሎ ተናግሮ ነበር። ያንን ነገር ደግሞ ለማረም ሌላ ስህተት ሌላ ሰው ቪዲዮ ሰርቶ ይሄ ቁርአን ነው ዲን ስለሆነ ማለት ነው። እኔም ማወራው እንደ ዲን ነው የምላችሁ ለዚህ ነው። 193 ላይ ገድል ነው ብሎ ፈቶ በአደባባይ በውስጥ ኡስታዞች አረመውታል። ለምሳሌ ግን በአደባባይ ይሄን ነገር ለማረም ፈቃደኛ አይደለም። የሚገርማችሁ ደግሞ የሱን ስህተት ለመሸፈን ሲባል ሌላ ቪዲዮ ተሰርቶ ተላልፏል። ለምን አደረክ ተብሎ ሲጠየቅ አይ ኡስታዝን እንደዚህ በእርግጥ ጥፋት አጥፍቷል። ኦኬ ቁርአኑ የማይለውን ነገር ወይም ደግሞ ስህተቱ በአደባባይ ልክ ነው፣ ተሳስቷል። ነገር ግን አንድ ኡስታዝ ስላለን የሱን ካፊሮቹ እንደዚህ እንዳያደርጉበት ነው። ካፊሮቹ እንዳያሰለቁበት። ስለዚህ በኡስታዝ ክብር የቁርአንን ትርጉም ትቀይራላችሁ ማለት እኮ ነው። የቁርአን ትርጉም ለሰው ክብር ተብሎ በቀራ 193 ገድል ነው ብሎ የፈታ ሰው አለ እንዴ? በተፍሲር ላይ እኔ ፊት ለፊት ስለምናገር አይኑ አትወዱኝም። እኔ ወደዳችሁኝ ጠላችሁኝ፣ እኔ ብትወዱኝ አትጨምሩልኝም፣ ብትጠሉኝ አትጎዱኝም። እኔ ሂሳብ የማደርገው ከአላህ ለአላህ ብቻ። አጥንቼው የመጣሁትን እስልምና እዚህ ጋር አዲስ እስልምና ስታስተምር ጥያቄ ፈጠርብኛል። አምኜበት የሰለምኩበትን እስልምና አዳዲስ አስተምህሮቶች ስትጨምር ያህዌ አላህ ምናምን እያልክ ስትጨምር አዲስ ነገር ሊሆንብኛል። ሰዎች አይምሯችሁን ማለት አንተ ወደ ኢስላም እንድትመጣ ማድረግልህ ዳዋ ራሱ
ጂሃድ ነው፣ ስትራይፍ ነው እያደረግኩ ያለሁት፣ እየታገልኩኝ ነው ያለሁት፣ እየተጋደልኩኝ ነው ያለሁት። ተጋድሎ ነው እንጂ ድብድብ አይደለም። ራሱ እስኪ ሰልሙ ድረስ አተጋደሏቸው ማለት ገድል ነው። ማለት አሁን እያወራ ያለው ቦታ ላይ ግደሏቸው ይላል እና እዝነቱን እያየ ነው። ተጋደሏቸው የሚለው ገድልና መጋደል ይለያያል። እንትን ነው። ለምሳሌ በባይብል ላይ ስትመለከተው ይሁዳ 1:3 ላይ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደሉ ይላል። እስከማይገኝና ሃይማኖት ለአላህ እስከሚሆን ድረስ ተጋደሏቸው ነው የሚለው ሱረቱ በቀራ ምዕራፍ 2 ቁጥር 192 ላይ። ኦኬ አይ ቲንክ ሙስሊም ያልሆኑ ሰዎች ጥያቄን ሲያስቀምጡ ወይም ሲያቀርቡ የሆነ ቁርአኑን ክዶም ቢሆን የሆነ ዋሽቶ ምናምን ሙስሊም ለማድረግ መጣጣር መጋጋጥ ያለ ይመስለኛል አንዳንዴ። ለምንድን ነው እንደዚህ ያልኩት? ቁርአኑ ላይ ግደሏቸው የሚል ቃል አለ። ተጋደሉ የሚለው ልክ አንተ መጽሐፍ ቅዱስ ላይ እንዳልከውም አይደለም። ፎር ዛት ማተር አትሊስት እንደው በሁለቱም ሊያስኬድ ይችላል ብለህ እንኳን አላስረዳህም። ያስረዳኸው እንዴት ነው? ግደሉ አይደለም። ኦኬ እሱን ሙሉ በሙሉ አስወጥተህ አይ ተጋደሉ አይነት ነገር ነው። እንደዛ አይደለም። ግደሉ ይላል ቃል በቃል እሱን እናየዋለን። እሱን ለማስረዳት ሱረቱል በቀራ ላይ ይሄ ምዕራፍ 2 ላይ ያለው ደግሞ ለማስቀመጥ ሞክሯል። እሱ ላይም ያው ተጋደሉ ነው የሚለው እንጂ ግደሉ አይልም አለ። አይልም። እስቲ ስሙኝን ኡስታዝ። የመጀመሪያው እንዲህ ይላል ሱረቱል በቀራ ላይ ይገኛል። ወቅትሉሁም ሐይቱ ተቂፍቱሙሁም ወአኽሪጁሁም ሚን ሐይቱ አኽረጁኩም ይላል። ባገኛቸውባቸው ስፍራ ግደሏቸው። ኦኬ ምን በሏቸው? ግደሏቸው። ማን ነው እያሻ ያለው? ምን እያልክ ነው ወሂድ? ራሳችሁ አይወል ብዙ ሰው እያዳመጠ ነው። ኦዲዮ አልከፍትም ወላሂ። ለምን እንደማልከፍት ታውቃለህ? አሁን አንደኛ ጊዜ የለኝም። እንደዚህ አሁን ቦርቦሮ ማግኘት ምናምን ነገር እንትን የለኝም። ከዚህ በፊት ስላልክ ብዙ ሰው ስለሚያውቅ አሁን አንተ ተቋሙ ላይ ችግር ካለ የተቋሙን ችግር ተናገር ፕሊስ። እሱም ብቻ ንገረኝ። የተቋሙ ችግር እኔ አንድ ነገር ልንገርህ። እኔ ለማህበሩ ያበረከትኩት አስተዋጽኦ እኔ መጅሊስም ሄጄ አይኖ ከአንተ ጋር አገናኘቻችኋለሁ። ችግር የለውም። እሱ ላይ አይደለም አሁን ጥያቄ። እሱ አይደለም። ቆይ ስሚዞ ስላሳነሰው ነው። ግድ የለም። አንዴ ተቋሙ ላይ ችግር አለ ወይ? ተቋሙ ላይ በጣም ተቋሙ ነው የጠለሻውን። ምን አድርጌ ያጠለሸውታ? እናንተ እኮ አሁን ጠለሽታል ያላችሁ እኮ ነው። ችግር ወላሂ እኔ አሁን መከራከር አይደለም የምፈልገው። ተቋሙ ብቻ አትንካ። እኔ እንደፈለክ አድርገኝ። ምን ብዬ ነው ተቋሙን ማሳል እንዴ? ተቋሙ ላይ ችግር አለ ወይ? አሁን ብቻ አጣራለሁ አለ ወይስ የለም? ተቋሙ ላይ ካንተ ጋር ችግር አለ? ይኸውልህ አንድ ነገር ልንገርህ። የሐሳቤን ማውራት የማልችል ከሆነ ልውጣ። ለምን ትወጣለህ? ምክንያቱም ፖለቲካ እየተሰራ ስለሆነ ፖለቲካ እየተሰራብኝ ነው። የሐሳቤን ማውራት የምችል ከሆነ ላውራ። አላህን አትፈራም እንዴ? ፖይንታችን እኮ ቁርአን ላይ እኮ ገድል ብለህ የፈታኸው ነገር ነው። ትልቁ ፖይንት ለእኔ ትልቁ ፖይንት እኮ ገድል እኮ ነው። ትልቁ ፖይንት እሱ አይደለም። አቡ ሳላ ይጠራል ለእኔ ገድል አይደለም። እሱ አይደለም ፖይንት ገድል ነው ብለህ ፈታኸው ወይስ አልፈታህም? ግን እኔ እኔን ጠልፎ የሚያስጥል ነገር እኮ ነው እየሰራ ያለው ወይ? አይ በቃ እኔ ሱቢ ልስገድ። በቃ ግድ የላችሁ ምን ይሉት እንደዚህ። አሁን ጥለው ልትሄድ ነው አሁን ወሂዶ እኔ ባወራው ነገር ላይ አንድ ወጣ ወላሂ ማንም አላወጣውም። ራሱ ሄደው እናንተ ራሳችሁ ችግር አለባችሁ። አይ ሰው የወቀው አይደለም ኡስታዝ ወሂድ ዊዝ ኦል ዲው ሪስፔክት በጣም አከብርሃለሁኝ። ነገር ግን ልጅየውን ራሱ ያለበትን ADHD ሞር እንትን ፕሮፔንሲቲው እንዲጨምር ነው እያደረክ ያለው። በቃ ኢት ኢዝ ፐርሰናል ጉዳይ። እኔ ፖይንቶቹን ነው እኮ እያንዳንዱ ነገር ይኸውልህ፣ ፐርሰናል ከሆነ ካንተ ጋር ባለው ፐርሰናል ጉዳይ ከሆነ ላይቭ መተህ የምትከፍትበት ምንም ሪዝን የለህም። ኢፍ ኢት ኢዝ ፐርሰናል እኔ እናንተ ፐርሰናል ልንጣላ እንችላለን። ፐርሰናል የተጣላውን ጉዳይ ላይቭ ከፍተህ ማውራቱ ምንም ጥቅም የለውም። ኢፍ ኢት ኢዝ የተቋሙ ጉዳይ ከሆነ ግለሰቡ መጠየቅ ያለበት በህግ አግባብ ነው። የራሱ የሆነ ደግሞ ከእናንተ የሚፈልገው ነገር ካለ የተቋም አባል በነበረበት ሰዓት ማግኘት የሚገባው ነገር ኖሮት ወይም ደግሞ ያጣው ነገር ኖሮ እናንተን የሚከሳችሁ ከሆነ በዛው በህግ አግባብ መጠየቅ ይችላል። ከዛ ውጭ ግን ፐርሰናሊ አንተን አታክ ለሚያደርገው ምናምን አንተ ከሱን ፈልገህ አይደለም እዚህ እንትን የመጣው የምታገኘው ከአላህ ነው። እኔ የፈለገ የኔ ብልግና በጣም የሆኑ ነገሮች እኛ እኮ አሁን እኛ ጋር ያሉት ነገሮች የምናውቀውን ነገር የፈለኩት ምንድነው? ህዝቡ በማወቁ ነው እንጂ እኔን አይደለም። ህዝቡ በማወቁ አንተ የምታገኘው ምንድነው? እስኪ ንገረኝ። የትውልድ ነዋ ተቋሙ እኮ ወላሂ በጣም የተለፋበት እኮ አሁን እኔንም ራሱ ኮንፊውዝ አታደርጉኝ። ተቋሙን ከሆነ መሐመድ የጠበቃዋን አናግረናት ነበር እኛ
አናግሬ ነበር እኔ ራሴ ማለት ነው በህግ አግባብ በሚለው ነገር ማለት ነው። እና ጠበቃዎች ምንድነው ያሉት የ2 ዓመት እስራት ማለት ነው እንትኑ ዶክሜንቶችን ሰብስቡና ተቋሙ ላይ የሌለውን ነገር ምንም ነገር የፍርድ ቤት ይከሰስና ተከሶ ምንም ነገር ከሌለበት የ2 ዓመት እስራት አለው 200 ሺህ ብር ቅጣት አለው 200 ሺህ ብሩን መክፈል ካልቻለ 400 ሺህ ብር ተባለ። ያ ነገር አስፈራል። ልጁ አንድ ነገር ቢሆንስ በ2 ዓመት ውስጥ ማለት ቢከፍርስ ምናምን በቃ ይሄ ነገር ነው። አሁን ተቋሙ ትንሽ እንትን ያለው የነበረው ማለት ነውና ከዛ አንፃር ነው ኤኒዌይ ምንም ችግር የለውም። ሌላው የአራቱ ነገር በጣም እያናፈሱት ያሉት ነገር ትንሽ ልናገርና አይ ቲንክ እኛ ምን ላይ ማለት ነው እኔ አራቱ ነገር ያልኩት እኔ ለምንድን ነው ለካፊር እንደዚህ የተቆረቆሩት አልገባኝም። እኛ ሲጀመር ጀምሮ እኔ አንድ ግለሰብ አይደለሁም እኮ ያለሁት ቡድን አለን። እኛ የራሳችን ቲም አለን። በራሳችን ቲም ተነጋግረንበት ቶሎ ብለው ድራማውን ከመስራታቸው በፊት እኛ ቀድመን 4 ሰዎች አሉ ጥንቃቄ ያድርጉ የሆነ ሰዓት ላይ ከፍረናል ብለው ቢሉ ከመጀመሪያውኑ የመጡበት አመጣጥ ኡማውን ለማስመታት ነው። ሞራሉን ሰለምቴዎችን ሞራላቸውን ለመንካት ነው። ሊሰልሙ ያሉ ሰዎችን ደግሞ እንዳይሰልሙ እንቅፋት ለመሆን ነው። ለሌላ ነገር አይደለምና እንዳደነግጡ ብለን አስጠነቀቅን። ሌላ ነገር ምንም አይደለም። አራቱን ስሞቻቸውን ብንጠቅስ ባንጠቅስ የኛ ራይት ነው ያለን። ምን አገባችሁ እናንተ? ምን ቤት ናችሁና ነው? ቡድን ውስጥ የላችሁበት። የኛ የራሳችን ቲም አለን። ይሄንን መናገር አለብህ፣ ይሄንን መናገር የለባችሁም እናንተ እኮ ልትሉ አትችሉም። ራሱ ምን ቤት ናችሁና ነው ለካፊር አቀባይ የምትሆኑት? እኔ እኮ በጣም ነው የሚገርመኝ ማለት ነው። እኛ ለጥንቃቄ ነው እንደዛ ያልነው። በተረፈ ደግሞ እርስ በርሳቸው እኮ ነው እኮ የሚገላለጡት። ያውቃሉ እኮ እኛ ወንድሞችና እህቶች እርስ በርሳቸው አንደኛውን ነው ሲያጋልጥ የነበረው እርስ በርሳቸው ራሱ ማለት ነው። አንደኛውን ከእሱ ነው የጀመረው እሷ ናት የጀመረችው ምናምን እየተባባሉ የሚነጋገሩበት ነው ራሱ። ሀክ ተደራርገው እርስ በርሳቸው እኔ ሀክ አደረኩኝ አላልኩኝ፣ ሀክ አስደረግኩኝ አላልኩኝም። ሀክ የተደረገበት ኤቪደንስ እጃችን ላይ አለ ነው ያልኩት እንጂ እኔ ሀክ አስደረግኩኝ አላልኩኝም። እኔ ሲጀመር እንደዚህ አይነት ነገር ጊዜው ተርፎኝ ነው እንደ መጥቼ ሀክ ማድረግ ምናምን የምታወሩት ነገር እኔ እኮ በጣም ግርም ትላላችሁ። ከመጀመሪያውኑ ጀምሮ በቃ የተቋም ነገር ውስጥ መግባት ፈልጎ ከዛ ተባረረ። ከዛ ጊዜ ጀምሮ ልጁ ጤነኛ አይደለም። አለቀ። እኔ ማውቀው ማለት ነው ይህ ልጅ ራስ መታት ባልገባው ነገር ነው ዝም ብሎ እንትን የሚለው ማለት ነው። ራስ መታት ትልቁ ችግሩ ሂስድ ነው ልንገራችሁ፣ ምቀኝነት ነው። የድሮ አፕዴት አላደረገው ንጽጽሩን ተነግሮታል ራሱ። አሁን ኮምፓራቲቭ ሪሊጅን ዘምኗል፣ አፕዴት ሆኗል። አንተ ትልቅ ሰው ነህ። 47 48 49 ዓመት ውስጥ ነው ያለኸው። ስለዚህ ያለህ አማራጭ ወይ አድሚት አድርገህ አሁን ላይ ያለውን ኮምፓራቲቭ ሪሊጅን መቀበል ነው ያለብን፣ ወይ ደግሞ ኮምፓራቲቭ ሪሊጅን ራስን ማግለል ነው ያለብን። ትናንትና የመጡት እነ አነስ እነ አህመድ ለሚያደርጉት ለኮምፓራቲቭ ሪሊጅን እኔ ራሴ አድሚት አድርጋለሁ አዲስ ነገር ይዘው ይመጣሉ ብዬ ስለማምን እንጂ ለምን እኔ ያልኩት ነገር ካልሆነ ደግሞ አይባልም።